እርሱም በመልካም ስራ ላይ መተባበር የሚል ይሆን። ሰዎች በተፈጥሮ ማህበራዊ በመሆናቸው በመካከላቸው በተለያዩ መስኮች ላይ የሚኖሩ ትብብሮችና መስተጋብሮች አሉ። ይህ በማህበራዊ ግንኙነት ላይ ብቻ ሳይሆን በኢኮኖሚ፣ በፖለቲካ፣ በትምህርት፣ በስራ፣ በልማትና በመሰል የህይወት መስኮች ላይ ሁሉ እንደየቦታውና እንደየጊዜው የሚከሰት ነገር ነውና በእነዚህ ጉዳዮች ላይ የሚያስተሳስሯቸው ህብረቶች አሉ። ታዲያ እስላም ይህንን ሰዎች በተፈጥሯዊ ዝንባሌ እንኳን የሚያውቁትን የትብብር መንፈስ በጥቅሉ አጽድቆታል። ሆኖም አስፈላጊ የሆነ ገደብን አስፍሮለታል። በእርግጥ ይህ ገደብ በመርህ ደረጃ ሁሉም ዘንድ የታወቀ ነው። ነገር ግን በእስላም ይበልጥ አጽንኦት ተሰጥቶታል። አላህ Subhanahu Wa Ta'ala በቁርአኑ وتعاونوا على البر والتقوى ولا تعاونوا على الإثم والعدوان ይላል። በበጎ ስራና ወንጀልን በመጠንቀቅ ላይ ተረዳዱ፣ በኃጢያትና ወሰንን በማለፍ ላይ አትረዳዱ ይላል። ስለዚህ መረዳዳት የሚለውን ጉዳይ ስናነሳ ለዚህ ዋነኛ ገደብ የሚሆነን በዚህ አንቀጽ ላይ የተነሳው ቁም ነገር ነው። እሱም የምንተባበርበትና የምንረዳዳበት ርዕስ መልካም ከሆነ አላህና መልእክተኛው የደነገጉት ከሆነ በዚህ ላይ መተባበር ከማንም ጋር ቢሆን መሰረታዊ በሆነ እይታ አይከለከልም። ምናልባት ወደፊት እንደምንጠቅሰው በዚህ የተነሳ በመተባበራችን ከምናገኘው ጥቅም የባሰ እና ያመዘነ ጉዳት የሚከተል ካልሆነ በቀር ማለት ነው። እንደዚሁም በተከለከሉ እና ጉዳት በሚያስከትሉ ተግባራትና ጉዳዮች ላይ እርስ በእርስ መረዳዳት የተከለከለ እንደሆነ በአንቀጹ ላይ ሰፍሯል። በዚህ ርዕስ ላይ አንዳንድ ሰዎች ዘንድ ትክክለኛ ያልሆነ ግንዛቤ አንዳንዴ ይንጸባረቃል። እኔ ከእንዲህ አይነት ጥፋት እቆጠባለሁ ወይም ምናልባት ስለማላምንበት ወይም መስራት ስለማልፈልግ ብቻ አልሰራ ይሆናል። ነገር ግን ሌሎች ይህንን መስራት እስከፈለጉና እስካመኑበት ድረስ ለነሱ ትብብር ማድረጌ አያስወቅሰኝም ብለው ያስባሉ። ይህ አሁን ባሳለፍነው አንቀጽ ላይ እንደተጠቀሰው ትክክለኛ ያልሆነ ግንዛቤ ነው። ምክንያቱም መጥፎ ነገር ከማህበረሰቡ እንዲወገድ በግለሰብ ደረጃ አንድ ሰው ራሱን መቆጠብ ብቻ ሳይሆን ያለበት ሌሎችም በዚህ ርዕስ ላይ ትብብርን ሲጠይቁት ራሱን መቆጠብ ይኖርበታል። ምክንያቱም እንደሚታወቀው ወንጀልን መስራት ብቻ ሳይሆን ማሰራት ወይም በዚህ ላይ እገዛ ማድረግም ራሱ የተኮነነ ነገር ነው። እንዲያውም አንዳንድ ጊዜ ወንጀሉን ከሚሰራው ሰው ይበልጥ ይህን ወንጀል የሚያመቻቹት ሰዎች ይበልጥ ተጽዕኖ አሳዳሪዎችና ለጥፋት በር ከፋቾች ይሆናሉ። ምክንያቱም ከወንጀል ቢቆጠብ አንድ ግለሰብ ነው። ነገር ግን ለብዙዎች ይህንን ጥፋት የሚያቀርቡና ለዚህ መንገድ የሚጠርጉ ይኖራሉ። በእስላም አንድ ሰው በመጥፎ ጎዳና ላይ አርአያ ከሆነ ወይም ፈር ከቀደደ እርሱን ተከትለው የሚጠሙና ይህንን መጥፎ ተግባር የሚፈጽሙ ሰዎች ወንጀል በእርሱም ላይ ይታሰብበታል። እነርሱ በእርግጥ ያው ምርጫ ስላላቸው ጥፋተኞች ናቸውና ወንጀላቸው ይጻፍባቸዋል። ግን ያን ያክል ወንጀል ደግሞ በዚህ በዋነኛው ፈር ቀዳጅ ላይ የሚመዘገብና የሚጫን ይሆናል ማለት ነው። ይህን የሚያሳዩ በጣም ብዙ የሆኑ ቁርአናዊና ሐዲሳዊ መረጃዎች አሉ። ለማንኛውም በሸሪዓችን ሙስሊሞች እርስ በእርስ የሚኖራቸው መስተጋብርና ትብብር የሚለካበት ሚዛን በግልጽ ሰፍሯል። እንደዚሁም ሙስሊሞች ሙስሊም ካልሆኑ ወገኖች ጋራ የሚኖራቸው መስተጋብርም በሸሪዓችን የተቀመጠለት መርሆ አለ። ከላይ ያሳለፍነውን የሱረቱል ማኢዳ አንቀጽ መለስ ብለን ብንመለከት በ6ኛው ዓመተ ሂጅራ ሙስሊሞች የዑምራ ስርዓትን ለመፈጸም ወደ መካ በተጓዙበት አጋጣሚ እነዛ ከሃዲያን ወደ መካ ዘልቀው እንዳይገቡ አግዷቸው ነበርና ከዚያም በኋላ በሁለት ወገኖች መካከል የተፈጸመ ስምምነት ነበር። ከዚያም ወደ መዲና ከተመለሱ በኋላ የሆኑ ሙስሊም ያልሆኑ ሰዎች ወደ መካ መንገዳቸውን ሲያቀኑ ይመለከቱና እነዚያ ሙሽሪክ የሆኑ ወገኖቻቸው እኛን ካዕባ አጠገብ እንዳንደርስ እንደከለከሉን እነሱንም እናግዳቸው የሚል ሐሳብ ሲያነሱ ይህንን የሚያርም አንቀጽን አላህ Subhanahu Wa Ta'ala እንዳወረደ የጠቀሱ በርካታ የተፍሲር ሊቃውንት አሉ። እናም አላህ Subhanahu Wa Ta'ala يا أيها الذين آمنوا لا تحلوا شعائر الله ولا الشهر الحرام ولا الهدي ولا القلائد ولا آمين البيت الحرام يبتغون فضلا من ربهم ورضوانا إلنا. እናም በዚህ አንቀጽ በሐጅና በዑምራ ስርዓት ላይ የሚፈጸሙ አንዳንድ የአምልኮ ዘርፎች ላይ
የተከለከሉ ነገሮችን እንደተፈቀዱ አድርገው እንዳይፈጽሙ ወይም ደግሞ አላህ ያከበራቸው ነገሮች እንዳይዳፈሩ ከመከራቸው በኋላ ወላ አሚን البيت الحرام يبتغون فضلا من ربهم ورضوانا እነዚያ የተከበረውን የአላህ ቤት ወይም መካ ያለውን ካዕባ አሳቢ ሆነው የሚጓዙትንም እንደዚሁ አትተናኮሉ አታግዷቸው ይላል። እዚህ ላይ ልብ ሊባል የሚገባው ሙስሊም ያልሆኑ ወገኖች የሚሰሯቸው በጎ ተግባራት ሰሪዎቹ ሙስሊም ስላልሆኑ ብቻ ተግባራቱ በጎ መሆናቸው አይቀርም። በጎ ተግባርን ማንንም ይስራው ማን ስሙ በጎ ተግባር ነው የሚባለው፣ መጥፎም ደግሞ ማንንም ይስራው ማን መጥፎ ተብሎ ነው የሚሰየመው። እንዲያውም መልእክተኛችን አለይሂ ሰላቱ ወሰለም ከማ في صحيح مسلم ምን ይላሉ? إن الله لا يظلم مؤمنا حسنة يعطى بها في الدنيا ويجزى بها في الآخرة قالوا بهلا وأما الكافر فيطعم بحسنات ما عمل بها لله في الدنيا بل لم زغبالاي إن الكافر إذا عمل حسنة أطعم بها طعمة في الدنيا الله سبحانه وتعالى أمان يهون مؤمنا ምንም አይበድለውም ከስራው ምንም አይቀንስበትምና በሚሰራው መልካም ስራ በዱንያም በአኺራም ምንዳን ይሰጣዋል ይላሉ። ከዛ በኋላ ከሃዲ የሆነ ሰው ግን በሰራቸው መልካም ተግባራት አላህ Subhanahu Wa Ta'ala የሆነ ጉርሻን በዱንያ ላይ ይሰጣዋል። ማለትም በዚህ ዓለማዊ ኑሮ ላይ በመልካም ስራው የተነሳ የሚያመቻችለት መልካም ኑሮ የሚሰጠው ደስታ ወይ የሚያስቀርለት ክፋት ይኖራል። ስለዚህም እነዚያ ሙሽሪኮች ሙሽሪክ ከመሆናቸው ጋራ እንዲያውም አንዳንድ ቀደምት ሙፈሲሮች እንደሚሉት የሙስሊሞችን ከተማ መዲናን ለመውረር ጥረት ከማድረጋቸው ጋራ ከመካ እንዳይታገዱ በአላህ Subhanahu Wa Ta'ala ታዘዘ። በርግጥ ከዛ በኋላ ማንኛውም ሙሽሪክ የሆነ ሰው አልመስጂድ አልሐራም መግባት እንደማይችል ተደንግጓል። ያ ራሱን የቻለ ምክንያት አለው። ነገር ግን ዋናው እዚህ ቦታ ላይ የሚሰመርበት መልካም ለመስራት ያሰበ ሰው ያ ተግባሩ ሙሉ ለሙሉ ትክክለኛ መስፈርት ላይ የተመሰረተ ባይሆን እንኳን አይታገድም ማለት ነው። ከዚያም አለፍ ብሎ አላህ Subhanahu Wa Ta'ala ولا يجرمنكم شنآن قوم أن صدوكم عن المسجد الحرام أن تعتدوا إلى የሆኑ ህዝቦች እናንተን ከአልመስጂድ አልሐራም በማገዳቸው የተነሳ ለነሱ ያላችሁ ጥላቻ ድንበር እንድታልፉ እንዳይገፋፋችሁ ይላል። ስለዚህ ሁሌ ከማንንም ጋር ከወዳጅም ይሁን ከጥላት ጋር በመናደርገው ውል ላይ ፍትህ ሊለየን እንደማይገባ የሚያሳይ አንቀጽ ነው ማለት ነው። ይህን ካለ በኋላ ነው ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን የሚለው። በበጎ ስራና ወንጀልን በመጠንቀቅ ላይ ተረዳዱ፣ በኃጢአትና ወሰንን በማለፍ ላይ አትረዳዱ የሚለው። ይህ የአንቀጹ የመጨረሻ ክፍል በርግጥ ሙስሊሞችን ብቻ የተመለከተ ሊሆን ይችላል። እርስ በእርሳችሁ በመልካም ተግባር ተባበሩ፣ ተረዳዱ ለማለት ሊሆን ይችላል። እና መልእክቱ ይህ ቢሆን ራሱ በሌሎች መረጃዎች ላይ ሙስሊም ካልሆኑ ወገኖች ጋራ በመልካም ጉዳይ ላይ መተባበር እንደሚቻል የሚያሳዩ በርካታ መረጃዎች አሉ። ወይም ደግሞ መልእክቱ በጥቅሉ ከማንም ጋር ቢሆን የትብብሩ አጀንዳ መልካም በጎ እስከሆነ ድረስ አንድ ላይ መተባበሩ አይከለከልም ለማለትም ሊሆን ይችላል። ግን በጥቅሉ በዚህ አንቀጽ ላይ ሚዛናዊ የሆነ የትብብር መርህ ተቀምጧል ማለት ነው። እናም ብዙዎች ለዚህ የትብብር መርህ ትክክለኛ የሆነ ግንዛቤ የላቸውም ቢባል ማጋነን አይሆንም። አንዳንዶች ይህንን የትብብር መንገድ ወይም መስክ በጣም ያጠቡትና ጭራሽ በሩንም ሊዘጉት ይደርሳሉ። ሌሎች ደግሞ ያላግባብ ለጥጠው አስፍተው መተባበር በማይቻልባቸው በሚከለከልባቸው ርዕሶች ላይ እንኳን ያለ ገደብ ከሌሎች ጋራ ሲተባበሩ ይታያል። ትክክለኛውና ሚዛናዊው አቋም ግን በእነዚህ ሁለት ጠረፎች መካከል ያለ ነው ማለት ነው። የመጀመሪያዎቹ ወገኖች ከሌሎች ጋራ ሙስሊም ካልሆኑ ወገኖችም ይሁን ወይም ደግሞ ሙስሊም ሆነው ቢድዓ ውስጥ ከተዘፈቁ ከትክክለኛው መንገድ ከራቁ ወገኖች ጋራ የሚደረግ ማንኛውም አይነት ትብብር ወይም በየትኛውም አይነት ቀለም የተቀባ መስተጋብር ከዐቂደት الወላ ወልበራ ወይም ለአላህ ብሎ ከመውደድና ከመጥላት ጋራ የሚጋጭ እንደሆነ ያስባሉ። ሁለቱ ርዕሶች ደግሞ የግድ ሁሌ ተያያዥ አይደሉም። ይሄ ዐቂደት الወላ ወልበራ ምን እንደሆነ በተገቢው መልኩ ካለ መገንዘብ የሚመጣ ነው። በመልካም ነገር ላይ መተባበር ማለት የግድ ጥብቅ ወዳጅነትን መስርቶ ሐቅና ባጥልን እኩል ማድረግ ማለት አይደለም። አንዳንድ ጊዜ ደግሞ በሸሪዓችን የተደነገገውን ሀጅር ወይም ማግለልን ሙሉ ለሙሉ ተፈጻሚ ለማድረግ በማሰብ
እንዲህ አይነት ስህተት ውስጥ የሚገባበት ሁኔታ አለ። ሀጅር ወይም ሰዎችን ማግለልና ማኩረፍ ጥቅም ሲኖረው ሰዎችን ለማረም የምንወስደው እርምጃ ሊሆን ይችላል። ነገር ግን ሁሉ ጊዜ በሁሉም ቦታና ሁኔታ የሚፈጸም ነው ማለት አይደለም። በዚህም ላይ የተደነገገው ትብብር ገደቦች ያሉት ስለሆነ ሙሉ ለሙሉ ከሀጅርም ጋርም ይጋጫል ማለትም አይደለም። መልእክተኛችን አለይሂ ሰላቱ ወሰላም ቅድም በጠቆምኩት የሁደይቢያ ስምምነት ላይ والذي نفسي بيده لا يسألوني خطة يعظمون فيها حرمات الله إلا أعطيتهم إياها እንዳሉ አልቡኻሪና ሌሎች ዘግበዋል። ነፍሴ በእጁ በሆነችው ጌታ እምላለሁ ማንኛውንም አይነት አንድ የሚጠየቅ ኹጣ ማለት ኸስላ ወይም አንድ ጉዳይ አንድ ርዕስ ማለት ነው። ማንኛውም የአላህን ድንጋጌዎች የሚያልቁበትን አንድ ነገር ቢጠይቁኝ ያ የጠየቁኝን ነገር እሺ ብዬ ሳልሰጣቸው አልቀርም። ይህን ከማድረግ ወደ ኋላ አልልም ብለዋል። እናም ከዚህ ጋር ተያይዞ ኢብኑ አልቀይም ረሂመሁላሁ ተዓላ ዛዱል መዓድ በተባለው ታዋቂ መጽሐፋቸው በሁደይቢያ ስምምነት ከተከሰቱ ክስተቶች የሚወሰዱ ቁም ነገሮችን በሚዘረዝሩበት ቦታ የሚከተለውን ብለዋል። ومنها أن المشركين وأهل البدع والفجور والبغاة والظلمة إذا طلبوا أمرا يعظمون فيه حرمة من حرمات الله أجيبوا إليه وأعطوه وأعينوا عليه وإن منعوا غيره فيعاونون على ما فيه تعظيم حرمات الله لا على كفرهم وبغيهم ويمنعون مما سوى ذلك. ومنها كالنزيه كم يوصدوا قم نغروች ወይም ፍሬዎች መካከል ማለት ነው አጋሪያን የቢድዓ ባለቤቶች ጋጠወጦች ወሰን አላፊ አማጽያንና በደለኞች ከተከበሩት የአላህ ድንጋጌዎች አንዱን ለሚያከብሩበት ጉዳይ እርዳታን በጠየቁ ጊዜ አዎንታዊ ምላሽ ይለግሳሉ፣ የጠየቁትም ይሰጣቸዋል፣ በዚህም ላይ እገዛ ይደረግላቸዋል ምንም እንኳን ሌላን ነገር ቢከለከሉም ቢነፈጉም ይላሉ። እናም ቀጥለው ከደታቸው ወይም ድንበር ማለፋቸው ላይ ሳይሆን የአላህ ድንጋጌዎችን የሚያልቁባቸው ጉዳዮች ላይ ይታገዛሉ ይላሉ። فيعاونون على ما فيه تعظيم حرمات الله لا على كفرهم وبغيهم በከደታቸውና በድንበር ማለፋቸው ላይ አይደለም እገዛ የሚደረግላቸው። ስለዚህ ይህ ትክክለኛና ሚዛናዊ የሆነ ገደብ ነው ማለት ነው። በመቀጠል ምን አሉ? وكل من التمس المعاونة على محبوب لله مرضي له أجيب إلى ذلك كائنا من كان ما لم يترتب على إعانته على ذلك المحبوب مبغوض لله أعظم منه. الله زند ተወዳጅ የሆነና እርሱን የሚያስደስት ነገር ላይ እገዛን የፈለገ ማንኛውም ሰው ልብ ብሉ ማንኛውም ሰው ይላሉ ማንንም ይሁን ማን كائنا من كان በዚህ ተወዳጅ ተግባር ላይ በሚደረግለት ትብብር የተነሳ ከዚያ በለጠ የተጠላ ውጤት እስካልተከተለ ድረስ አዎንታዊ ምላሽ ይሰጠዋልና አሉ። ስለዚህ እዚህ ላይ ደግሞ የተቀመጠ አንድ ገደብ አለ። ما لم يترتب على إعانته على ذلك المحبوب مبغوض لله أعظم منه. በዚህ በመልካም አላህ በሚወደው ተግባር ላይ በመናደርግለት ትብብር የተነሳ እኛ ተስፋ ከመናደርገው መልካም ውጤት የባሰ እና አመዛኝ ሆነ አላህ የሚጠላው ሌላ መጥፎ ነገር እስካልተከተለ ድረስ ይላል። ይህ በርቀት ከትብብር ጋር ብቻ የተያያዘ አይደለም። ማንኛውም ተግባር በመሰረቱ በመልካም አጀንዳ ላይ የተመሰረተ ከመሆኑ ጋር ከዚያ የባሰ እና ያመዘነ መጥፎ ውጤት ከተከተለ ለዚህ መጥፎ ውጤት ሲባል ያንን ትንሹን ጥሩን ነገር እንተዋለን። ይህ በጥቅሉ ጥሩና መጥፎ ውጤትን ከማመዛዘንና ከማወዳደር ጋራ የተያያዘ የታወቀ መርህ ነው። ከዚያም መቋጫው ላይ ኢብኑ አልቀይም ምን ይላሉ? وهذا من أدق المواضع وأصعبها وأشقها على النفوس. ይህ እጅግ ረቂቅና ለነፍስም ከሁሉ በላይ ከባድ ማለት ለመቀበል የሚከብድ ከሆኑ ጉዳዮች የሚመደብ ነው። ስለዚህ የአብዛኛዎቹ ሰዎች ዝንባሌ ከእንዲህ አይነት ሚዛናዊ መርሆ ጋር አብሮ የሚሄድ አይደለም። ነገር ግን ለሸሪዓዊ ጥቅም ሲባል መከፈል የሚገባው መስዋዕትነት ይከፈላል ማለት ነው። ልክ እንደዚሁ በተገደቡ አንዳንድ ጉዳዮች ላይ ሙስሊሞች ወይም የሙስሊሞች ተጠሪዎች ከሌሎች ጋራ የሚያስሩት ቃል ኪዳን ሊኖር ይችላል። በተለይ ደግሞ ሐዲስ ላይ እንደተገለጸው በደልና ጭቆናን በጋራ ለመከላከል የህብረት ቃል ኪዳን ማሰር በረሱል ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ነገር ነው። አልኢማም አህመድ እንደዚሁም አልቡኻሪ አልአደብ አልሙፍረድ በተባለው ጥራዛቸው ላይ ሌሎችም عن محمد بن جبير بن مطعم عن أبيه جبير بن مطعم ማለት ነው አባቱ እሱ ደግሞ ከአብዱ الرحمن بن عوف ሰምተው በሚያስተላልፈው ሐዲስ ላይ መልእክተኛው ዐለይሂ ሰላቱ ወሰለም شهدت حلف المطيبين مع عمومتي وأنا غلام فما أحب أن لي حمر النعم وأني أنكثه ይላሉ።
ገና ልጅ እያለሁ ሕልፍ አልሙጠየቢንን ከአጎቶቼ ጋራ ተገኝቼ አይቻለሁ ወይም ተሳትፌያለሁ ማለታቸው ነው። ሕልፍ አልሙጠየቢን የሚባለው የተወሰኑ ጎሳዎች ረሱል ሰለላሁ ዐለይሂ ወሰለም ነብይ ሆነው ሳይላኩ በፊት በደልን ለመከላከል የተስማሙት ስምምነት ወይም ደግሞ የፈጸሙት ቃል ኪዳን ነው። አንዳንድ ዑለማዎች በተወሰኑ ዘገባዎች ላይ ሕልፍ አልፉዱል ተብሎ የተጠራው ይህ ራሱ ሕልፍ አልሙጠይቢን ነው እንጂ ትክክለኛው ሕልፍ አልፉዱል ድሮ ረሱል ሰለላሁ ዐለይሂ ወሰለም ገና ሳይወለዱ በፊት ቀድሞ የነበረ ሌላ ስምምነት ነው። አብዛኛዎቹ እዚህ ላይ የተሳተፉት ሰዎች ስማቸው አልፈድል የሚል ስለነበረ ነው። አንዳንድ ዘገባዎችና የባለ ታሪኮች ጽሑፍ ላይ ይህ ስምምነት ከአልዓስ ኢብኑ ዋኢል ጋር የተገናኘ ነው። የዑምር ኢብኑ አልዓስ አባት የሆነው ያኔ ከቁረይሽ ታላላቅ ባላባቶችና መሳፍንት ይመደብ ነበረ። እናም አንድ ምስኪን ከመካ ውጭ መጥቶ ከሱ ጋር በነበረው የንግድ ግብይት አልዓስ ኢብኑ ዋኢል ስለበደለው የሚገባውን ንብረቱን ሳይመልስለት ስለካደው ይህ ሰው የተወሰኑ ሰዎችን ሲለምን በዚያ ከነበሩ አንዳንድ ሰዎች ይህንን መሰል በደል ሙሉ ለሙሉ ለማስቆም ማንንም ይሁን ማን የተበደለ ሰውን ሐቁን እስኪያገኝ ድረስ ለመርዳት የተስማሙበት ስምምነት ነው ይላሉ። እናም ቁም ነገሩ ሐዲሱ ላይ ይህንን በልጅነቴ ከአጎቶቼ ጋር ሆኜ አይቻለሁ ተሳትፌያለሁ ካሉ በኋላ فما احب ان لي حمر النعم واني انكثه ይላሉ። ይህንን ቃል ኪዳን ለማፍረስ ቀያይ ግመሎች ቢሰጡኝ እንኳን አልወድም አሉ። እንደዚህ በጣም ውድ የሆኑ የአረቦች ንብረት እንደሆነ የሚቆጠሩ ግመሎች ቢሰጡኝ እንኳን ይህንን ቃል ኪዳን ማፍረስ አልወድም ማለታቸው ነው። ሌላ ዘገባ ላይ شهدت حلف بني هاشم وزهرة وتيم فما يسرني أني نقضته ولي حمر النعم የበኑ ሃሽም የዙህራ የተይም يعني እነዚህ ጎሳዎች ናቸው። የነሱን ስምምነት ወይም ቃል ኪዳን ደርሼበታቸዋለሁ ካሉ በኋላ ይህንን ቃል ኪዳን በማፍረስ ቀያይ ግመሎች ቢሰጡኝ እንኳን አያስደስተኝም ካሉ በኋላ ወለው ዱዒቱ به اليوم لاجبت ዛሬ ወደ እንዲህ አይነት ስምምነት ብጠራ አዎንታዊ ምላሽ ሰጥ ነበር አሉ። እሺ ብዬ እቀበል ነበር አሉ። ይህ አልበይሃቂ አልበዛር እና ሌሎች የዘገቡት ዘገባ ላይ ነው የሚገኘውና አልበዛር ባስተላለፉት ሐዲስ ላይ አንድ ቁም ነገር ጨምረዋል። ምን አሉ? ولو دعيت به اليوم لاجبت قال بوهلا على ان نأمر بالمعروف وننهى عن المنكر ونأخذ للمظلوم من الظالم ነገር ግን በምን ላይ የተመሰረተ ነው ይህ ስምምነት? በመልካም ነገር እንድናዝ ከመጥፎም ነገር እንዲሆን እንድንከለክልና ለተበደለም ሰው ከበዳዩ ሐቁን እንድንይዝለት እንድንወስድለት ይላሉ። ይህ በጥቅሉ ሕልፍ የሚባለው ወይም ስምምነት ቃል ኪዳን የሚለው ነገር በዑለማዎች መካከል የተወሰነ ውዝግብ ያደረበት ርዕስ ነው። አንዳንዶች ይህ ረሱል ሰለላሁ ዐለይሂ ወሰለም የተሳተፉበትንና መሰል በጃሂልያ እሳቸው ነብይ ሆነው ሳይላኩ በፊት የነበሩትን ስምምነት የተመለከተ ነው። ሆኖም እሳቸው ነብይ ሆነው ከተላኩ በኋላ እንዲህ መሰል የስምምነት ቃል ኪዳን ወይም ሕልፍ ወይም በእንግሊዘኛው አላያንስ እንደምንለው አይነት ቃል ኪዳን መፈጸም በእስላም የተፈቀደ አይሆንም። ማለትም የወደፊቱን አስመልክቶ ይህ የተሻረ ህግ ነው የሚል አቋም ያላቸው አሉ። በእርግጥ ይህንን ጉዳይ አስመልክቶ የተናገሩ ዑለማዎችን ንግግር ስናስተውል ሁሉም ወይም አብዛኛዎቹ በሙስሊሞች መካከል ብቻ ሊኖር ስለሚችል ቃል ኪዳን እየተናገሩ መሆኑን ማስተዋል ይቻላል። ከዚህም አንፃር ነው ለምሳሌ ኢብኑ አልቀይምን ጨምሮ አንዳንዶች ይህ ቃል ኪዳን የአላህን ህግ በሚጥስ ጉዳይ ላይ ከሆነ የተከለከለ ነው አሉ። አላህ Subhanahu Wa Ta'ala ባዘዘውና በደነገገው መልካም ተግባር ላይ ከሆነ ደግሞ ይህ ቃል ኪዳን አያስፈልገውም። ምክንያቱም በሸሪዓችን የተደነገገ የታዘዘ ነገር እስከሆነ ድረስ ያለ ቃል ኪዳን ሁሉም ሊፈጽመው ይገባል አሉ። በዋነኝነት ይህንን ሲያጠናክሩ የሚጠቅሱት አንድ የጁበይር ኢብኑ ሙጥዒም ሌላ ሐዲስ አለ في صحيح مسلم وغيره የተወራ መልእክተኛው عليه الصلاه والسلام لا حلف في الاسلام وايما حلف كان في الجاهليه لم يزده الاسلام الا شده ይላሉ። በእስላም ሕልፍ የለም። ይህ እንግዲህ በእስላም ምንም አይነት መሰል ቃል ኪዳን መፈጸም እንደሌለበት የሚያሳይ ግልጽ ማስረጃ ነው ብለው የሚያቀርቡት አሉ። እናም መልእክተኛው ቀጥለው عليه الصلاه والسلام وايما حلف كان في الجاهليه لم يزده الاسلام الا شده ማንኛውም በጃሂልያ የነበረ ቃል ኪዳን ወይም ስምምነት ግን እስላም ጥንካሬን እንጂ ሌላ ነገር አይጨምርለትም። ስለዚህ በፊት የነበሩትን ስምምነቶች
ማስቀጠል ይቻላል አዲስ መጀመር ግን አይቻልም ማለት ነው አሉ ይህንን ግንዛቤ ግን አንዳንዶች አልተቀበሉትም ምክንያቱም የተሰረዘው የተከለከለው ሕልፍ በውርስና መሰል የጃሂልያ ጉዳዮች ላይ የተመሰረተ ሲሆን ነው ምክንያቱም በእስላም አንድ ሰው ሲሞት ወገኖቹ ወይም ቤተሰቦቹ ንብረቱን በምን መስፈርት መውረስ እንዳለባቸው እነማን እንደሚወርሱም በዝርዝር ተደንግጓል እንጂ እንዲሁ በህይወት ያለ አንድ ሰው በሚፈጽመው ቃል ኪዳን መሰረት ልክ እንደ ኑዛዜ ለፈለገው የሚያወርስ አይሆንም ኑዛዜ ወይም ወሲያ በእስላም ቢፈቀድም ራሱን የቻለ ገደብ ተበጅቶለታል እና መሰል በሆኑ የሸሪዓን ህግ በሚጥሱ ጉዳዮች ላይ የሚኖር ቃል ኪዳንን የሚሰርዝ እንጂ ሙሉ ለሙሉ አላህ ባዘዘባቸው መልካም ተግባራት ላይ ለመተባበር እና ተበዳዮችን ለመርዳት ግፈኞችን ለማስቆም የሚኖርን ትብብር የሚከለክል አይደለም ይላሉ النووي رحمه الله هنا اسملكته في شرح صحيح مسلم من يلالو وأما المؤاخاة في الإسلام والمحالفة على طاعة الله تعالى والتناصر في الدين والتعاون على البر والتقوى وإقامة الحق فهذا باق لم ينسخ بإسلام لاي وندما ما تشونه موداجت مالتهم لك ملكتني عليه الصلاة والسلام ወደ መዲና ከተሰደዱ በኋላ በሙሃጅሮችና በአንሳሮች መካከል እንዳደረጉት አይነት ቁርኝት ማለት ነው እንደዚሁም የአላህን ትእዛዝ በመፈጸም ላይ በዲን ላይ በመረዳዳት ላይ መልካም ተግባርን በመተግበርና የተከለከሉ ነገሮችን በመጠንቀቅ ላይ በመተባበር መንፈስ ሐቅን እንደዚሁ ከፍ አድርጎ በመርዳት ላይ የሚኖር ቃል ኪዳን የተሻረ ህግ አይደለም ይላሉ قال فهذا باقي لم ينسخ ይህ አሁንም ድረስ ያለና ያልተሰረዘ ነው ይላሉ ቀጥለው ምን ይላሉ النووي وهذا معنى قوله صلى الله عليه وسلم في هذه الأحاديث وأيما حلف كان في الجاهلية لم يزده الإسلام إلا شدة كلا ينببكت بجاهلية ينبرة قال كده نوع سمنت كالا إسلام لزهنة سمنت تنكارين ننجل إلى نجأمر اللتم يميلو حديثنا مسل حديثوش ملئكتم يهنا ويلالو قتلهم وأما قوله صلى الله عليه وسلم لا حلف في الإسلام فالمراد به حلف التوارث والحلف على ما منع الشرع منه والله أعلم إلى النووي لا حلف في الإسلام بإسلام منم أينت قال كدان يلم يميلو حديث بتملكته يهم يفلقبت حلف التوارث يا ورث سمنت سيهنو بفيت بجاهلية أني كموت كانت تورثني له أنت كموت كني ورثها له بميل ملكو يمي فصمت قال كدانن የሚሰርዝና የሚሽር ነው ማለት ነው እንደዚህም والحلف على ما منع الشرع منه ሸሪዓ የከለከለውንም ጉዳይ በተመለከተ በዚያ ላይ ቃል ኪዳን ማሰርን የተመለከተ ነው ይላሉ ነገር ግን ይህ የረሱል ሰለላሁ ዐለይሂ ወሰለም የድሮ ቃል ኪዳን የተጠቀሰበትን ሐዲስና መሰል ሐዲሶችን የጠቀሰ ሁሉ በትክክለኛ መልኩ ይረዳዋል ወይም ለትክክለኛ ዓላማ ያውለዋል ማለት አይደለም እንዲሁም ይህንን ያሳለፍነውን መርህ ከሚያጠናክሩ أسرجوش مكاكل عثمان بن عفان رضي الله تعالى عنه يستلفوت عند يتبب قالنو البخاري في صحيحه أن ليلوتشن باستلفوت زغبالي عن عبيد الله بن عدي بن خيار أنه دخل على عثمان بن عفان رضي الله عنه وهو محصور عثمان بنزيا قات أود أما سيان تكبوا بيتاتشو وسط ታግተው በነበሩበት ጊዜ عبيد الله بن عدي ወደሳቸው ወደ ዑስማን ገቡና አንድ ጥያቄ ያቀረቡላቸው فقال انك امام عامه انت የመላው ህዝብ መሪ ነህ አሏቸው ونزل بك ما نرى ይሄው የምናየው ነገር በአንተ ላይ ደርሷል ማለትም حتى ሶላት ለማሰገድ ከቤትህ መውጣትን እንኳን ከልክለውሃል ማለት ነው قال ويصلي لنا امام فتنه ونتحرج የሚያሰግደን የፊትና ኢማም ነው ከነዛ ከማጽያን አንዱ ነው ማለት ነው እኛ ደግሞ ከሱ ኋላ መስገድ ይከብደናል አሏቸው በዚህ ጊዜ ዑስማን ምን አሉ الصلاه احسن ما يعمل الناس فاذا احسن الناس فاحسن معهم واذا اساءوا فاجتنب اساءتهم አሉ ማለትም የሚተገበሩ ተግባራትን ስናስተውል ከሁሉም የተሻለ የሆነውና ቅድሚያ የሚሰጠው ሶላት ነው እና فاذا احسن الناس فاحسن معهم ሰዎች መልካምን ከሰሩ ከነሱ ጋር ሆነ መልካምን ስራ አሉ ለበል ከነሱ ጋር ሆነ መልካምን ስራ በዚህ ቦታ ላይ በዋነኝነት የታሰበው ሶላት ቢሆንም ግን እሳቸው ጥቅል የሆነ መርህ ነው ያስቀመጡለት በመቀጠል واذا اساءوا فاجتنب اساءتهم መጥፎ ከሰሩ ደግሞ መጥፎ ስራቸውን ተጠንቀቅ ወይ መራቅ አሉት አንዳንድ ዑለማዎች በሶላት
ጉዳይ ላይ ኢማሙ በፊስቁ የታወቀ ማለትም ታላላቅ ወንጀሎችን እንደሚዳፈር ወይም ደግሞ ቢድዓን እንደሚሰራ የታወቀ ከሆነ حتى የሚሰራው ተግባር ክፋቱ ወደ ኩፍር ወይም ወደ ሽርክ ደረጃ ያልደረሰ ቢሆን እንኳን ከሱ ኋላ መስገድን ይከለክላሉ። እንዲያውም ሰላቱም ራሱ ትክክል አይደለም እስከ ማለት ይደረሱ አሉ። ይህ የዑስማን ንግግር ደግሞ ከእንደዚህ አይነት ኢማም ኋላ የሚሰገደው ሶላት ቢያንስ ትክክል እንደሆነ ያሳያል። እንደዚሁም ኢማሙ ግልጽ የሆነ ሽርክ ወይም ኩፍር እስከሌለበት ድረስ ከሱ ኋላ ላለመስገድ ተብሎ የጀማዓ ሶላት እንደማይተው ይጠቁማል ማለት ነው። አሁን ፈተና የማይፈጥር እስከሆነ ድረስ ከሱ የተሻለ ኢማም ካለ ቅድሚያ ይሰጠዋል። ይህ እንግዲህ መስፈርቶች እስከተሟሉ ድረስ ከሌሎች ጋር መተባበር በመሰረታዊ እይታ እንደሚፈቀድ የሚያሳይ ነው።